ነበር አይደለ? ሰምኛልሽ አንቺ ሴጣን የሱ ልጅ አንቺ ላይ እንዳሉ ቤዛ ምን እያደረግሽ ነው? ተረጋጊ እንጂ ሰውዬው እኮ ደሙ ፈሶ ላይ እኮ ነው ሊሞት እኮ ነው። አምቡላንስ ጋር ደውይ። ምንድን ነው የምትሆኚው አንቺ? እቅዳችሁ ስለከሸፈ ፍቅረኛሽ የሚልሽን ብትሰሚ ይሻልሻል። ደግሞ ደሙ በጣም ፈሷል። ግን የሚተርፍ ይመስላችሁ? እቺ ነገር ከተፈጠረ ምስክር ሆኜ ድጋሚ እዚህ ቤት እንደምመጣ ወቂው። እሺ ለመታሽው ግልጽ ነው። እሱች መጠጣት ጀምርሽ አይደል? ሲኖር አይደል የሚጠጣ? ማጣት እንዳኩፍኝ ይጋባሉ ያለ ከያኔ። ታዲያ የት አለ ስጋና እንቁላሉ? ይልቅ የሆነች ልጅ እየተከታተለችኝ ነበር። ቤዛ ነሽ ወይ ምናምን ትላለች። አይደለም ስላት በግድ ነሽ ሳይሆን አንተ የምትፈልገው ልሰጥን የመጣሁት። እኔ የምፈልገው ከመኪናዬ እንድትወርጂልኝ ብቻ ነው። ውረጅ ከመኪናዬ። እዚህ ሱራፌል በኃይል ተመቶ ሆስፒታል እንደገባ ሰምተሃል ማለት ነው? ምን ታጠፋ እጄን አሳልፈ ለፖሊስ ጥሎኛል። አንተ ባላደረግከው ነገር መታሰር የለብህም። እኔ ራሴ እጄን እሰጣለሁ። የሆነውን ነገር ሰምቼ ነው የመጣሁት። ወሬ ለማድረስ ደቂቃ እንኳን አልፈጀባትም ማለት አሁን ከቤት ይወጣል። ቤዛ አመረራይ ሱራፌል እንግዲህ ሱራፌል አናቱን በብርጭቆ ብላ ዘርረዋለች ማለት ነው። እንደዚሁም ዶክተር ሮቤልም እንግዲህ ቤዛን እያስጠነቀቃት እንደዚሁም ቲጂም ተመልሳ እንግዲህ ያለውን ነገር ቪዲዮ ቀርጣ ለዶክተር ሮቤል ሰጥተዋለች ማለት ነው። እንግዲህ ቺን ጫፍ ይዞ ዶክተር ሮቤል ቤዛን ያን አባትሽን ዋጋ ቤተሰቦችን የጨረሰብኝ እሱ ነው። አንቺ ዋጋ አስከፍልሻለሁ፣ እበቀልሻለሁ፣ ቤቱን በስሜ አዙሪልኝና ታውልሻለሁ፣ ሁሉን ነገር ክሱንም አስነሳልሻለሁ እያለት ይገኛል። ሳሚ ግን አንቺ ከምትታሰሪ እኔ ብታሰር ይቻላል በማለት እጁን ሰጥቶ ታስሯል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ በዘት ተረፍረፍ ይበልኝ እያልኩኝ እነሆ ዛሬ ቤዛ ድራማ ይዤላችሁ መጥቻለሁ ማለት ነው። ቤዛ ድራማ እንግዲህ ብዙ አዲስ ነገር አለ ዛሬ። እሱ እንግዲህ ቤዛ በጣም ሱራፌል በጣም እያስመሰለና እሷን እየደላት እንደሆነ አሁን ደርሳበታለች ማለት ነው። ነገር ግን ትንሽ ጊዜ ስጭኝ፣ እውነተኛ ፍቅራችንን መልሳለሁ፣ አይኔን የገለጥኩትኝ አሁን ስንጣላ ቲጂ በማላችን ስንገባ ነው እና ስለዚህ እውነተኛ ፍቅር ሰጥሻለሁ፣ ወደ ራሴ መለሳለሁ በማለት ቤቱ በሱ ስም ነበረ እንግዲህ የውሸት ወረቀት አስጥፎ ይሄው ቤቱን በስምሽ አዞሬልሻለሁ ብሏት ነበረ። ቤዛ ግን ከቀናት በኋላ ሄዳ ያን ወረቀት ቼክ ስታደርገው ፌክ እንደሆነ ደረሰችበት ማለት ነው። እሷም እንዴት ለሁለተኛ ጊዜ እንዴት ትገለኛለህ፣ እንዴት ለሁለተኛ ጊዜ ትዋሸኛለህ በማለት በጣም ተናዳ ነበርና እሱም አየሽ አታምንኝም፣ ስለማታምንኝ ነው ሄደሽ ወረቀቱን ቼክ ያስደረግሽው፣ እኔ ደግሞ ሞኝ አይደለሁም በማለት ነው ያላት ማለት ነው። እሷም እንዴት ነው እንደዚህ የምትዋሸኝ ስትለው እንግዲህ ሳሚም ነበርና ሳሚም እንግዲህ ምንድነው የተፈጠረው ሲል እንግዲህ አንተ ምን አገባህ እዚህ ቤት ደግሞ ምን ልትሰራ ነው የመጣኸው ይለዋል ሱራፌልም። ቤዛም እንግዲህ በጣም በመናደድ በጣርሙስ አናቱን ብለዋለች ሱራፌልም ማለት ነው። ሱራፌልም እንግዲህ ወርቋል፣ ተጎድቷል፣ ደም ፈሶታል ማለት ነው። እንግዲህ ቤዛ አመረረች ማለት ነው። እንግዲህ በጣም በመጫወጫው እንግዲህ ደውሊ ወደ ሆስፒታል ሄደ እንግዲህ በማለት ይገኛል ማለት ነው። ቶሎ በይ አምቡላንስ ጥሪ እያላት ይገኛል። እሷ ግን ያው በንዴት ያደረገችው ነገር ስለሆነ ያው ተደናግጣለች ማለት ነው። ግን ቲጂ ሻፍሻፍ እያለች መታ ነበረ ወደ ቤዛ ቤት። ቤዛ አለች የለችም የሚለውን ነገር እንግዲህ ቼክ ለማድረግ ከብዙ ቆይታዎች በኋላ መታለች ማለት ነው። ነገር ግን ሲንጫጩ ትሰማለች እና አሾልቃ ተደብቃ ቪዲዮ እየቀረጠቻቸው ነበረ። ነገር ግን ወደ ቤት ስትገባ ቻሪው ሴትዮ ደግሞ ቤት ነው የመጣሽው በማለት ያለቻት ቤዛ ማለት ነው። ተረጋጊ ባክሽን ያለውን ነገር ሁሉ አውቃለሁ ነው ያለቻት እሷም እና ስለዚህ የባክሽ ውጭልኝ ከቤቴ ምን ልትሰሪ ነው የመጣሽው ትላት። እንግዲህ እሷም የድሮ ፍቅረኛዬን ምን አርግታችሁብኝ ነው እንደዚህ የዘረራችሁት? ደግሞ ብዙ ደም ፈሶታል፣ ያንቺ ስራ ነው አይደለ ትላታለች ማለት ነው። እንግዲህ እሷ መችን ሴትዮ ከዚህ ከቤት አስወጣልኝ በማለት ትለዋለች። ሳሚ እንግዲህ እባክሽ ተረጋጊና ወደ አምቡላንስ ደውዪ፣ አሁን ለጠብ የሚሆን ጊዜ የለንም በማለት እንግዲህ ትላታለች ማለት ነው። ቲጂንም ውጭልኝ ከቤታችን በማለት አስወጥተዋታል ማለት ነው። በግድም ቢሆን እንግዲህ ሱራፌል ወደ ሆስፒታል ሄዶ በሕክምና ላይ ይገኛል። እንግዲህ በጣም ደክሟል፣ በጣም ጎድተዋለች። ስለዚህ በኮማ ውስጥ ነው የሚገኘው ማለት ነው። ነገር ግን ያው ሳሚ ቤዛ እንዳትታሰር እሷ ወንጀለኛ እንዳልሆነች እኔ ነኝ ወንጀለኛ ብሎ እጁን ሰጥቶ በሷ ቦታ ታስሯል ማለት ነው። እንደዚሁም እንግዲህ ወይዘሮ ባዩሽ የቤዛ አክስቶ ነው ብቅ ብለዋል ማለት ነው። ደስ የሚለው ነገር ያው ትንሽ ይጠጣሉ፣ የመጠጥ አመል አለባቸው። ይህን ነገር ግን ደግሞ
ቲጂ ስለምታውቅ ያው መጠጥ ገዝታላቸው ሄዳ ጠጡ እያለች እየጋበዘች እሷም አብራ እየጠጣች እንግዲህ ብዙ ሚስጥሮችን እያወጣጣቻቸው ትገኛለች ማለት ነው። እነሱ ግን ይሄን ሚስጥር አያውቁትም ማለት ነውና ቤዛም እንግዲህ ሳሚን ጥየቃ ሄዳ ነበረ እስር ቤት ማለት ነው። ሳሚም እንግዲህ ምንም አታስቢ እኔ ደህና ነኝ እያላት ይገኛል። እሷ በእኔ ጥፋት እኮ በእኔ ወንጀል እኮ ነው እዚህ ነገር ውስጥ የገባው፣ የማይሆን ነገር ውስጥ አስገባው፣ ክባክህ አንተ ውጣና እኔ እውነቱን አፍርጨው ወደ ፈረጠው አፍርጨው እኔ ልታሰር አንተ ነጻ ላውጣ እያለችው ትገኛለች ማለት ነው። እሱ አይሆንም በፍጹም እኔ ነኝ መታሰር ያለብኝ፣ አንቺ ምንም አላጠፋሽም፣ ይልቁንስ እህቴ ማማዬን አደራ እያላት ይገኛል ማለት ነው። እንዴ ሉሲ ሴት ሄደች ስትለው ሉሲ ለጊዜው ወደ ገጠር ሀያቶቿ ጋር ሄዳለች በማለት ይላታል። እንግዲህ ይቅርታ ይሄ ሁሉ ነገር የተፈጠረው በእኔ ምክንያት ነው የማይሆን ነገር ውስጥ የገባው በማለት ትሏለች። ምናልባት ለእኔ ተጨንቀሽ ከሆነ ለእኔ ያስበሽ ከሆነ አንቺ ራስሽን ጠብቂ አደራሽን በማለት ይላታል ማለት ነው። እንደዚሁ እንግዲህ ዶክተር ሮቤልም እቤት ድረስ ሄዶ ቤዛን እያስፈራራት ይገኛል ማለት ነው። እንግዲህ ዶክተር ሮቤል ብዙ ጊዜ ቤዛን የራሱ ለማድረግ ከሱራፌል ጋራ ለመለያየት እንግዲህ ያልቆፈረው ጉድጓድ የለም ማለት ነው። እንግዲህ ምክንያቱም በሷ ሀብት ስለሚቀና እንደዚሁም ደግሞ እዛ ተጨንቃ ባለችበት ጊዜ እንግዲህ ዶክተር ሮቤል ቤቷ ድረስ ሰተት ብሎ ሄዷል ማለት ነው። እሱ እንግዲህ ቤት ድረስ ሄዶ ምን ልሰራ ነው ደግሞ የመጣው አንተ አሪዮስ ሰውዬ ብቻዋን ነች ያለችው ብለህ የሆነ ነገር ልታረገኝ ከሆነ እንዳታስበው ነው ያለችው ማለት ነው። እሱም ላንቺ አሁን ሌላ ነገር የማስብበት ጊዜ የለኝም፣ ነገር ግን ሱራፌልን እንደመታሽው እንደተጎዳና አሁን በሆስፒታል እንዳለ ደርሼበታለሁ። ስለዚህ ቪዲዮ ደግሞ በእጄ ደርሷል በማለት ይላታል። እሷም እንግዲህ ያቺ ቲጂ ናት አይደል የተረገመች ቪዲዮን ደግሞ በእጅህ ያደረሰችው ሌላ መቼ ማንም በእጅህ አላደረሰም ስትለው እንግዲህ እሱም አሁን ቲጂን ታዩና እልክት መደራደር ትችያለሽ፣ ቤቱን በስሜ አዙሪልኝ ነው ያላት ማለት ነው። እሷም ሞቼ ነው ኖሬ ነው ቤቱን በስምህ ማዞርልህ፣ አንተ ከድሮም ጀምረህ ለእኔ አትተኛም፣ ከኔ ጋር ምን ችግር እንዳለ አላውቅም በማለት ትሏለች ማለት ነው። እሱም አዎ ቤቱን በስሜ ካዞርሽልኝ ክሱ ይቀልልሻል፣ አይ ስትይ ደግሞ የተቀረጸውን ቪዲዮ ለህግ አካል አሳይቼ ክሱ እንዲጠናከርና እስር ቤት እንድትበሰብሽ ያደርግሻለሁ ቢላት፣ እሷም እስር ቤት ለኔ ጥሩ ነው፣ እዚህ ጋር በአንተ ከመሰቃየት ፈተናዎችን ከማየት ታስሬ እዛ በሰላም ብኖር ይሻለኛል፣ ምንም አታመጣም፣ ዝም ብላ ትፎግር፣ ቤት በስምህ ደግሞ ማዞርልህ አንተ ማነስ ልሆንክ ነው ብትለው፣ ስለዛ ስለ አባትሽ አልሰማሽም መሰለኝ ያላት ማለት ነው። እሷ አባቴ ደግሞ ምን ሆኖ ነው የምትለው፣ አንተ እንደሆነ የማታመጣው ጉድ የለም በማለት ትሏለች። እሱም እንግዲህ አባትሽ ከክፍለ ሀገር ሲመጣ ምንም የሌለው ደሃ መናጤ ነበረ። ነገር ግን እዚህ አባቴ ነው ተቀብሎት ሰው ያደረገው። ነገር ግን ማን ያልቀማው ነገር አለ? የብዙ ሰው ንብረት ነው የቀማው። ስለዚህ እበቀልሻለሁ፣ አልተውሽም እያለት ይገኛል ማለት ነው። እንግዲህ አባት ባጠፋው ልጅን መበቀል ተገቢ አይደለም ብለናል ዶክተር ሮቤል እዚህ ጋር ማለት ነው። እና አባቷ ባጠፋው ቤዛ ምን ቤት ናት? ስለዚህ ባንቺ ስም ያለውን ንብረት ሆቴሉንም ሆነ ቤትሽንም ሆነ እንደዚሁም ሱፐር ማርኬቱን በእኔ ስም አድርገዋለሁ እያለ እንግዲህ እየዛተባት ይገኛል ሮቤል ማለት ነው። ስለዚህ የምትስማሚ ከሆነ ተስማሚ፣ የማትስማሚ ከሆነ ወደሽ ሳይሆን በግድሽ በአንቺ ስም ያለውን ንብረት በእኔ ስም አዞረዋለሁ እያለ እያስፈራራት ይገኛል ማለት ነው። እንግዲህ ዶክተር ሮቤል ከበፊቱም እንግዲህ የቤዛና የሱራፌል ጠላት ሆኖ ነው የሚገኘው። እነሱን ለማፋታት ለማራራቅ፣ እንደዚሁም ደግሞ እሷን የራሱ ለማድረግ እሷም እንግዲህ እምቢ ስትለው ራሱ እንግዲህ እንድትሞት ራሱ በቃ መድኃኒት ስጪ ብሎ ሳሮንን ልኮባት ነበርና እንግዲህ ሳሮን ያ ነገር ደግሞ አልተሳካላትም። ጨክናም ልታደርገው አልቻለችም ማለት ነው። ነገር ግን እንግዲህ ቪዲዮን የቀረጸችው ያው እንደሚታወቀው ቲጂ ናትና ቲጂም እንግዲህ ሄሱን ፍለጋ የሚገኝበት አካባቢ የሄደ ትገኝ ነበርና አንድ ድንገት የዶክተር ሮቤልን መኪና ክፍቱን ስላገኘ ሰተት ብላ ሄዳ ተቀምጣ ነበረ። እሱም መኪና ውስጥ ሲገባ እንግዲህ እሷ መኪና ውስጥ ተቀምጣለች። እሷ በሲያት እንግዲህ በጣም ነው የደነገጠው። ቤት ነው ደግሞ መኪና ውስጥ የገባሽው ስላት፣ እሷ ምን ነው ደነገጥኩ፣ ሞት የመጣበት ትመስላለህ ወይ ስትለው፣ አንቺ ከሞትም ትበልጫለሽ እኮ በምን መጥተሽ ደግሞ መኪና ውስጥ የገባሽው ሲላት፣ እንግዲህ ክፍቱን አገኘሁት ገባሁኝ አለችው። ምን ፈልገሽ ነው መኪና ውስጥ የገባሽው ሲላት፣ እንግዲህ ምን ፈልጋለሁ አንተን ነው የምፈልገው እንጂ ስትለው፣ እንግዲህ ስለዚህ እኔን ምን የምትፈልጊው ነገር የለም ምን ፈልገህ ነው አንተ ስትለው፣ እንግዲህ እሷም ያው የምፈልገውማ ከመኪና ውስጥ እንድትወርጅልኝና ውልቅ እንድትይ ብቻ ነው ያላት ማለት ነው። እሷም እንግዲህ ስለዚህ
ሱራፌል ተጎርቶ ሆስፒታል እንደገባ አልሰማህም ማለት ነው ትለዋለች ማለት ነው። እሱም እንዴ ምን ሆኖ እንዴ ሲላት እሱማ ቤዛ በጠርሙስ አናቱን ብለው ልበልህ አለችውና እንግዲህ ቆይ ላስተካክለው የግድያ ሙከራ አድርግታበት በማለት እንግዲህ ትለዋለች ማለት ነው። እሱም አልሰማህም ወይስ እኔ ነኝ እንደ አዲስ የምነግርህ ስትለው እሱም እንዳልሰማ እንግዲህ ይነግራታል ማለት ነው። እሷም ብዙ መረጃዎች በእጇ እንዳሉ እንደዚሁም ደግሞ ያንን መረጃ ለሱ ለመስጠት እንግዲህ ገንዘብ መቀበል እንዳለባት ከሱ ላይ ትነግረዋለች ማለት ነው። እሱም መክፈል ያለብኝ ነገር ሁሉ እከፍላለሁ፣ አንቺ ቪዲዮን ብቻ አሳይ ለስልኬ ላኪልኝ ስልኬ ላይ፣ ስለዚህ ይሄ ነገር ለመረጃ ያስፈልገኛል እያላት ይገኛል ማለት ነው። እሷም ግን ዝም ብሎ የሚሰጥ አይደለም፣ ይሄ ነገር ትልቅ ብር ያስከፍልሃል፣ በጣም ብር ስለሚያስፈልገኝ ዜሮዎቹን በዛ አድርግበት ትለዋለች ማለት ነው። እንግዲህ ቲጂ በጣም ገንዘብ ወዳናት፣ ቤዛንም እንግዲህ በገንዘብ ነው አሳልፋ ለሮቤል ለሱራፌል የሰጠቻት ማለት ነው። እና እሱም እንግዲህ ችግር የለውም ለገንዘቡ በማለት እንግዲህ ቪዲዮን አሳየኝ፣ እውነት ቀርጠሹ ከሆነ ሽንት ከሆነ ግን አጠፋሻለሁ እስከ መጨረሻውን በማለት ይላታል። እሷም እንግዲህ ስልኳ ላይ የቀረጠችውን ቪዲዮ ታሳየዋለች። እሱ ያ ቪዲዮ ግን ለሱ እንደሚያስፈልገው ቤዛን ለመክሰስ የእሷን ክስ ለማጠናከር እንደ ምስክርነት ያ ቪዲዮ እንደሚያስፈልገው እንግዲህ ቲጂን ይጠይቃታል ማለት ነው። ቲጂም እንግዲህ በእጅ ማየት ነው እንጂ በእጅ መንካት አይቻልም፣ የተግባባ ነው ነገር አለ በማለት እንግዲህ ትለዋለች። ብሩ በአካውንቴ ሲገባ ነው ቪዲዮ ደግሞ በስልክህ የሚገባልህ ነው ያለችው ማለት ነው። እሱም ችግር የለው መክፈል ያለብኝ ሁሉ ከፍላለሁ ብሎ እንግዲህ ከፍሎ ቪዲዮን ተቀብሏታል ማለት ነው። ነገር ግን ቲጂም እንግዲህ ቤዛን በዛ በቪዲዮ እያስፈራራቻት ወይም ደግሞ በበር ልትደራደር ትገኛለች ማለት ነው። ስለዚህ እኔ እህቴ ነሽ አሳልፌ ያልሰጥሽም፣ በዚህ ነገር በዚህ ጉዳይ መደራደር የምትችው ከኔና ከኔ ብቻ ነው መደራደር የምትችው እያለቻት ትገኛለች ማለት ነው። አሳልፋ ልትሰጥ አልፈለገችም። ነገር ግን ከገንዘብ ስለማያልፍ የሷ ነገር በገንዘብ እንግዲህ ልትደራደራት ድጋሚ እንግዲህ ቀርባታለች ማለት ነው። ቤዛ ግን ልታቀርባት ፍላጎት የላትም። አንቺ አውሬ ደግሞ መልሰሪ ነው በድጋሚ ወደኔ እየመጣሹን ያለቻት። እሷ ግን እህቴ ነበር ያለቻለ ጊዜው እንግዲህ ቲጂ ማለት ነው። በፊትኛው እህቴ እያለች ነው ጉድጓድ እየቆፈረችላት የነበረውና እህት አባሽ ጥፋና እኔ እህትሽ አይደለሁም ከመቼ ጀምሮ ደግሞ እህትሽ ሆንኩ ስትላት፣ ተረጋጊ እንጂ ብዙ መረጃ አለሽ እኮ እኔ ጋር ብዙ ሚስጥሮች አሉሽ፣ ለምንድን ነው የምትሰድቢኝ? ሚስጥርሽን በደበኩልሽ ነው ትላታለች ማለት ነው። እሷም ያንን ቪዲዮ ደግሞ ቀርጠሽ ለዶክተር ሮቤል ሰጥተሽዋል፣ አንቺ ምን አይነት ጨካኝ ሰውንሽ ደግሞ እህቴ ትይኛለሽ እንዴ? በማለት ነው እንግዲህ የተነጋገሩት ማለት ነው። እንግዲህ ቤዛ በጣም አጣብቂሽኝ ውስጥ ገብታለች ማለት ነው። ያው ተወጥራለች ማለት ይቻላል ከግራም ተቀኝም። ከአንድ ጎን ዶክተር ሩቤል እንደዚሁም ደግሞ ባሌ ነው ወይም ደግሞ የትዳር አጋሬ ነው ያለችው ሱራፌልም ብዙ ነገሮችን እያደረገባት ይገኛልና እንግዲህ አሁን ለእሷን እውነተኛ እያገዛት ከጎኗ ቆሞ የሚገኝ እንግዲህ አንድ ሰው ብቻ ነው ማለት ነው። እሱም እንግዲህ ከሞት ያዳናት ነው ማለት ነው። እሱ ማን ነው ካላችሁ እንግዲህ ሳሚ ነው ማለት ነው። በፊትም ህይወቷን ከሞት ያተረፈላት እሱ ነው። በድጋሚ ደግሞ በእሷ ቦታ አንቺ መታሰር የለብሽም ብሎ እንግዲህ ታስሮ ይገኛል በእሷ ቦታ ማለት ነው። እና ነገር ግን እህቱን በዚህ መሀል ረስቷታል። እህቱ ተማሚ ናት ማለት ነው። እንግዲህ ቤዛ እና ሱራፌል መጨረሻ ላይ አብረው የሚሆኑ ይመስለኛል። ቤዛና ሳሚ ማለት ነው። እንግዲህ በመሀል ላይ ተጣልተው ነበረ። አሁን ግን አብረው የሚሆኑ ይመስለኛል ነገሮቹን ሳያቸው ማለት ነው። እንግዲህ ሳሚ ለቤዛ ብዙ መስዋዕቶችን ከፍሎላታል፣ ብዙ ዋጋ ከፍሎላታል ማለት ነው። ሱራፌል ግን እየሰራው ስራ ፌር አይደለም። በጣም ተጫውቶባታል ማለት ይቻላል ቤዛ ላይ ማለት ነው። ምክንያቱም ወደ ራሴ እመለሳለሁ፣ ወደ ቀልቤ እመለሳለሁ፣ ትንሽ ጊዜ ስጭኝ እባክሽን እክስሻለሁ በማለት ነው ቤዛን የዋሻት ማለት ነው። ቤዛ ግን በቃ እውነት ነው ወደ ራሱ ተመልሷል በማለት ሌሎች ሰዎችንም አላምን ብላ ተውኝ ባካችሁን እኔና ባሌ እንኖርበት በሰላም እየኖርንበት ነው ተፋቱን ብላ እንግዲህ ሳሚን ራሱ ከራሷ አርቀው ነበረ። ሳሚ ግን ከሷ አራቃትም ማለት ነው። ሊርቃት አልቻለም። ምክንያቱም ምንጊዜም ይሄ ሰው ለሷ እንደማይተኛላት ስለሚያውቅ ሊርቃት አልቻለም ማለት ነውና እንግዲህ አሁን በድጋሚ ህይወቷን ሊያተርፍላት ነው ማለት ነውና ያው አብረው ቢሆኑ ሳሚና ቤዛ ደስ ይለናል ማለት ነው። ሳሚ ታማኝ ሰው ነው።
ለቤዛ ብዙ መስዋዕት ከፍሎላታል ማለት ነው። እንግዲህ ቲጂም ያው ቤቷ ድረስ ሄዳለች። እንግዲህ ቤዛ አንቋሻ ሂጅልኝ አይንሽን እንዳላይሽ ምን ፈልገሽ ነው ያን ሁሉ ነገር አርግተሽኝ ድጋሚ ወደ እኔ እየመጣሽው በማለት እንግዲህ እሷንም አንቋሻ ልካታለች ማለት ነው። ያው ቲጂ አላረፈችም። ድጋሚም እንግዲህ ኢንፎርሜሽኖች እየሰበሰበች ትገኛለች ከቤዛ አክስት ማለት ነው። የቤዛ አክስት ግን ያለውን ኬዙንስ ለማታውቅ ያለውን ነገር ሁሉ እየነገረቻት ትገኛለች ማለት ነው። እንግዲህ ቀጣይ ቪዲዮ ደግሞ ምን አዲስ ነገር አለ የሚለውን እንግዲህ ሱራፌል በዛው ያሸልማል ወይስ ይነቃል? ሳሚስ ይለቀቃል በዛው ታስሮ ይቀራል? ቤዛስ እውነቱን ተናግራ እጅ ትሰጣለች ወይ ሳሚ ታስሮ ይቀራል የሚለውን እንግዲህ በሌላ ክፍል ይዤላችሁ እመጣለሁ ማለት ነው። ለዛሬ በዚህ ወሰናበታችኋለሁ። ውድ ቤተሰቦች ሁላችሁም ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ባይ ባይ። ወዳችኋለሁ። ቴንኪዩ